ሰላም እንዴት ናችሁ? ይህ መቅረዝ ሚዲያ ነው። እኔ ጌትነት እባላለሁ። በዛሬው ዝግጅታችን የእሽሙር ማህበር ወይም ጆይንት ቬንቸር ስለሚባለው የቢዝነስ አደረጃጀት እንማማራለን። በኢትዮጵያ የንግድ ሕግ መሰረት 7 አይነት የተለያዩ የንግድ ማህበራት አሉ። ከነዚህ 7 ልዩ ልዩ የንግድ ማህበራት መካከል ወደ 4 የሚሆኑት የሽርክና ማህበር በሚለው ምድብ ውስጥ የሚካተቱ ሲሆን ቀሪዎቹ 3ቱ ደግሞ ኩባንያ ወይም በካፒታል መዋጮ የሚዋቀሩ ማህበራት ናቸው ማለት ነው። ከ4ቱ የተለያዩ የሽርክና ማህበር አይነቶች መካከል ደግሞ አንዱ የእሽሙር ማህበር ነው። ሌሎቹን የሽርክና ማህበር አይነቶች በሌላ ዝግጅት እናያቸዋለን። ያየናቸውም አሉ። ያየናቸውን እዚህ ቪዲዮ ዲስክሪፕሽን ላይ ሊንኩን እናስቀምጣለን፣ ታዩታላችሁ። ያልተሰሩትን ደግሞ በቀጣይ የምንሰራላችሁና አብረን የምናጋራችሁ ይሆናል። የዛሬው ዝግጅታችን የሚያተኩረው ግን በዋናነት የእሽሙር ማህበር ወይም በእንግሊዝኛው ጆይንት ቬንቸር የምንለውን የማህበር አይነት ነው ማለት ነው። እንግዲህ ከጽንሰ ሐሳቡ ስንነሳ የእሽሙር ማህበር በንግድ ሕጋችን ውስጥ ካሉ የሽርክና ማህበራት አይነቶች ሁሉ ልዩ የሆነ ተፈጥሮ ወይም ባህሪ ያለው ማህበር ነው። እሽሙር የሚለው ቃል ሽሙር ወይም የተደበቀ የማይታወቅ ከሚለው የግዕዝ ቃል የተወሰደ ሲሆን ማህበሩ በሕግ ጥላ ስር ሆኖ ነገር ግን ለሶስተኛ ወገኖች ሳይገለጥ በሚስጥር የሚንቀሳቀስበትን ባህሪ የሚያሳይ ሆኖ ስለተገኘ ነው ይሄ ስያሜ የተሰጠው ማለት ነው። ይህ ማህበር በይፋዊ መዝገብ ላይ የማይመዘገብ የራሱ የሆነ ራሱን የቻለ የህግ ሰውነት ወይም ሌጋል ፐርሰናሊቲ የሌለውና አባላቱ ከበስተጀርባ ሆነው የጋራ የንግድ ዓላማን የሚያሳኩበት ስምምነት ነው ማለት ነው። ይህ ማህበር የአባላቱ ስምምነት ውጤት ነው ማለት እንችላለን። የንግድ ሕጉ አንቀጽ 234 ላይ የእሽሙር ማህበርን መዋቅራዊ መሰረት በትክክል ይደነግገዋል። በዚህ ሂደት ውስጥ እንግዲህ የእሽሙር ማህበር ሚስጥራዊ ባህሪ ያለው ማህበር ነው። ማህበሩ በሁለት ወይም ከዚያ በላይ በሆኑ ሰዎች ስምምነት የሚመሰረት ቢሆንም በሶስተኛ ወገኖች ዘንድ ግን የማይታወቅ ወይም ሃይዲን ወይም ሴክሬት ነው ማለት እንችላለን። የህግ ሰውነት የሌለው መሆኑ ማህበሩ የራሱ የሆነ መብትና ግዴታ የመያዝ የመክሰስና የመከሰስ ህጋዊ ሰውነት የሌለው መሆኑን መገንዘብ ያስፈልጋል። የምዝገባ ነፃነትን በተመለከተም እንደዚሁ ለሌሎች የንግድ ማህበራት በግዴታነት የተቀመጠው የማስመዝገብና የማስተዋወቅ ስርዓቶች ወይም ሬጉሌሽን እና ፐብሊኬሽኑ ማለት ነው በዚህ ማህበር ላይ ተፈጻሚነት የላቸውም። ያው ከሶስተኛ ወገን እውቅና ነፃ ስለሆነ ማለት ነው ወይም በድብቅ የሚንቀሳቀስ ማህበር ስለሆነ። አንቀጽ 235 ላይ ሚስጥር መግለጥና የህግ ለውጥ ውጤትን በተመለከተ እንግዲህ የእሽሙር ማህበር ሚስጥራዊነቱን ካጣ ወይም ለሶስተኛ ወገኖች ከተጋለጠ ምን ይከተለዋል የሚለውን ስንመለከት ውጤቱ የማህበሩ መኖር በሶስተኛ ወገኖች ዘንድ የታወቀ እንደሆነ ማለት ነው። ከተገለጠበት ጊዜ ጀምሮ ማህበሩ ከነዚህ ወገኖች ጋር በሚኖረው ግንኙነት ሁሉ እንደ ህብረት ሽርክና ማህበር ወይም ጄኔራል ፓርትነርሺፕ ሆኖ እንዲቀጥል ይደረጋል ማለት ነው። ህጋዊ አንድምታውን በተመለከተ ይህ ሲሆን አባላቱ በሚስጥር የያዙትን የተገደበ ኃላፊነት ይፈርስና ለዕዳዎች ሁሉ በአንድነትና በተናጠል ያልተገደበ ኃላፊነት ወይም አንሊሚትድ ጆይንት ኤንድ ሰቨራል ላያቢሊቲ ውስጥ ይገባሉ ወይም ይወድቃሉ ማለት ነው። አሁንም የንግድ ሕጋችን አንቀጽ 236 እና 237ን ስንመለከት ስለ መዋጮና ስለ ድርሻ ዝውውር የሚያትቱ ነጥቦችን እናገኛለን። የመዋጮ ባለቤትነትን በተመለከተ ሁሉም የመዋጮ አይነቶች በህብረት ሽርክና ማህበር ውስጥ ተፈጻሚ ናቸው። ሆኖም ግን ተቃራኒ ስምምነት ከሌለ በስተቀር እያንዳንዱ ሸሪክ ያዋጣው መዋጮ ባለቤትነቱ በራሱ እጅ እንዲቆይ ይደረጋል። ንብረቱ ወደ ማህበሩ የጋራ ሀብትነት ሳይዛወር ይቆያል ማለት ነው። ምክንያቱም ማህበሩ የራሱን የቻለ የህግ ሰውነት የሌለውና በሶስተኛ ወገንም የማይታወቅ ስለሆነ። ድርሻን ማስተላለፍን በተመለከተ ደግሞ ወደ አንቀጽ 237 ላይ በትክክል ተቀምጧል። ተቃራኒ ስምምነት በውላቸው ላይ እስካላስቀመጡ ድረስ አንድ ሸሪክ በማህበሩ ውስጥ ያለውን ድርሻ ለሌላው ሰው ማስተላለፍ የሚችለው ለሌላ ለሶስተኛ ወገን ማለት ነው ማስተላለፍ የሚችለው የሁሉም ሸሪኮች ሙሉ ስምምነት ሲኖር ብቻ ነው። የስራ አመራር መዋቅርን በተመለከተ እንግዲህ ይሄ ስምምነት
የራሱ የሆነ ስራ አስኪያጅ መሰየም አለበት። አሰያየሙን በተመለከተም የንግድ ሕጋችን ላይ ማህበሩ በሸሪክ ወይም ከሸሪክ ውጭ በሆነ በአንድ ወይም ከአንድ በላይ በሆኑ ስራ አስኪያጆች ሊመራ እንደሚችል ያስቀምጣል። ስራ አስኪያጁ ካልተሾመ ግን ሁሉም ሸሪኮች የስራ አስኪያጅነት ስልጣን ይኖራቸዋል ብሎ አስቀምጦታል ማለት ነው። የንግድ ሕጉ በጣም የሚገርም ድንጋጌ ነው። የስልጣንና የተጠያቂነት ወሰንን በተመለከተም የንግድ ሕጉ የሚለው ነገር አለ። የስራ አስኪያጁ ስልጣን በውስጥ ስምምነት የሚወሰን ይሆናል። ነገር ግን ይህ የውስጥ ስምምነት ገደብ ከውጭ ላሉ ሶስተኛ ወገኖች መቃወሚያ ወይም ዲፌንስ ሊሆን አይችልም። የማስረዳት ግዴታ፣ ስራ አስኪያጁ የማህበሩን ስራዎች ለሸሪኮቹ የማስረዳት ፍጹም የሆነ ግዴታ አለበት። ይህንን ግዴታ የማያስቀር ማንኛውም የውስጥ ውል በህግ ፊት ዋጋ አይኖረውም፣ በህግ ፊት ቮይድ ነው ማለት ነው። ሸሪኮች የስራ አስኪያጁን የስራ እንቅስቃሴ የመቆጣጠር ሙሉ መብት አላቸው። ስራ አስኪያጅ ስለሚሻርበት ሁኔታ ደግሞ አንቀጽ 240 ላይ ተቀምጧል። ሸሪክ የሆነ ስራ አስኪያጅ በበቂ ምክንያት ፎር ጉድ ኮዝ ከስልጣኑ ሊሻር ይችላል። የሚሻርበት ያለ ማለት ነው። በስምምነታቸው መሰረት ከስልጣኑ ተሽሮ ሁለተኛው ወይም ሶስተኛው ሸሪክ ወደ ስራ አስኪያጅነት ቦታ ሊመጣ ይችላል ማለት ነው። ከሶስተኛ ወገኖች ጋር የሚደረግን ግንኙነትና የኃላፊነት ገደብን በተመለከተ ደግሞ የንግድ ሕጉ አንቀጽ 241 ላይ እንደተቀመጠው የሽሙር ማህበርን ኃላፊነት ስርዓት የሚገዛ ዋናው የህግ ማዕቀፍ ይሄ አንቀጽ ነው ማለት ነው። ስራ አስኪያጁ ብቸኛ ተጠያቂነት ለሶስተኛ ወገኖች፣ ለህዝብና ለአበዳሪዎች የሚታወቀውና የሚታየው ስራ አስኪያጁ ብቻ ነው ማለት ነው። ስለዚህ ለማህበሩ ዕዳዎችና ግዴታዎች በራሱ ስም ስለሚዋዋል ለብቻው ኃላፊና ተጠያቂ የሚሆንበት አጋጣሚ አለ። የስውር ሸሪኮች ኃላፊነትን በተመለከተ ስራ አስኪያጅ ያልሆኑት ወይም ስውር የሆኑት ሸሪኮች ለማህበሩ ዕዳ ለስራ አስኪያጁ ተጠያቂ የሚሆኑት በመካከላቸው ባደረጉት የውስጥ ውል በተወሰነው ውሳኔ መሰረት ነው ማለት ነው። የጣልቃ ገብነትና የቅጣትን ጉዳይ ደግሞ ስንመለከት ስራ አስኪያጅ ያልሆነ ሸሪክ በሚስጥር መጋረጃው በጀርባ መቆየት ሲገባው ወጥቶ በማህበሩ የስራ አመራር ላይ በቀጥታ ተካፋይ ከሆነ ሚስጥራዊነቱ ስለሚጠፋ ለሶስተኛ ወገኖች ከስራ አስኪያጁ ጋር በአንድነትና በተናጠል ጆይንት ኤንድ ሰቨራል ሊያቢሊቲ ወይም ሙሉ ኃላፊ ይሆናል ማለት ነው። የማህበሩ እሽሙር መሆኑ ቆርቶ የህብረት ሽርክና ይሆናል ማለት ነው። የግል ስም መርህን በተመለከተ ደግሞ ማንኛውም የማህበሩ ሸሪክ ከሶስተኛ ወገኖች ጋር ግንኙነት ማድረግ የሚችለው በራሱ ስም ብቻ ነው። የማህበሩን ስም መጠቀም ፈጽሞ አይችልም። የማህበሩን መፍረሻ ምክንያቶች ወይም ደግሞ ማህበሩ በምን ምክንያት ሊፈርስ ይችላል የሚለውን ጉዳይ ስንመለከት ይህንንም ጉዳይ ህጉ መፍትሄ አበጅቶለታል ማለት ነው። የእሽሙር ማህበር ከጠቅላላ የንግድ ማህበራት ማፍረሻ ምክንያቶች በተጨማሪ በሚከተሉት ልዩ ልዩ ምክንያቶች ይፈርሳል። ይህን ድንጋጌ በውል ማሻሻልም አይቻልም ይላል። ሀ ሙሉ ስምምነት፣ ሸሪኮች ማህበሩ እንዲፈርስ በሙሉ ድምፅ ሲስማሙ በስምምነት ሊያፈርሱት ይችላሉ። ሁለተኛው የአንድ አባል ጥያቄ፣ ማህበሩ የተቋቋመው ላልተወሰነ ጊዜ ወይም ኢንዴፊኒት ፒሪየድ ከሆነ አንዱ ሸሪክ እንዲፈርስ ጥያቄ ሲያቀርብ ሊፈርስ ይችላል ማለት ነው። ሐመርሃ የድርሻ ክምችት፣ ሁሉም የማህበሩ ድርሻዎች በአንድ አባል እጅ ውስጥ ብቻ ሲገቡ የሽርክናው ባህሪ ስለሚጠፋ ባይ ዲፎልት ማህበሩ ይፈርሳል። የሸሪክ መሞት ወይም መክሰር፣ ማህበሩ እንዲቀጥል የሚያደርግ ተቃራኒ ስምምነት በውላቸው ላይ ከሌለ በስተቀር ከአባላቱ አንዱ የሞተ የከሰረ ወይም ህጋዊ ችሎታ ያጣ እንደሆነ አሁንም ማህበሩ ይፈርሳል ማለት ነው። የስራ አስኪያጅ ውሳኔ፣ በውል ስልጣን ተሰጥቶት ከሆነ ስራ አስኪያጁ ማህበሩ እንዲፈርስ ሲወስን ማህበሩ ይፈርሳል ማለት ነው። አንድን አባል ከማህበሩ ስለማስወጣት ይቻላል አይቻልም የሚለውን በተመለከተ ደግሞ የንግድ ህጉ ምን ይላል የሚለውን እንመለከታለን ማለት ነው። አንቀጽ 243 ላይ የፍርድ ቤት ጣልቃ ገብነት ንዑስ አንቀጽ 1 ላይ በአንድ ሸሪክ ጥፋት ምክንያት ማህበሩ እንዲፈርስ ጥያቄ ሲቀርብ ሌሎች ሸሪኮች ግን ማህበሩ እንዲቀጥል ከፈለጉ ፍርድ ቤቱ ማህበሩን ከማፍረስ ይልቅ ጥፋተኛው ሸሪክ ብቻ ከማህበሩ አስወጥቶ ማህበሩ እንዲቀጥል የማዘዝ ስልጣን አለው ይላል። የውስጥ ስምምነት ንዑስ አንቀጽ 2 ደግሞ አባላት አንድን ሸሪክ ከማህበሩ የሚያስወጡበትን ምክንያቶች በውላቸው ላይ በነፃነት መወሰን ይችላሉ። በዚህ ውሳኔያቸው መሰረት ያጠፉ ሰዎችን ከአባልነት አሰናብተው አግደው ማህበሩ ሊቀጥል ይችላል። ሶስተኛ ደረጃ የድርሻ ክፍያ ወይም ንዑስ አንቀጽ 3 ላይ
ከማህበሩ እንዲወጣ የተደረገ ሸሪክ በወጣበት ወቅት የነበረው የማህበሩ ንብረትና ድርሻ ታስቦ የመከፈል ሙሉ መብት አለው። ያው ድርሻውን ይዞ ነው የሚወጣው ማለት ነው። አንቀጽ 244 ደግሞ ተፈጻሚነት ያላቸው ቀሪ የህግ ድንጋጌዎችን በተመለከተ እንግዲህ ከላይ በተዘረዘሩት ልዩ ልዩ ድንጋጌዎች ያልተሸፈኑ ማናቸውም ክፍተቶች ሲኖሩ ስለ ህብረት፣ ሽርክና ማህበር፣ ፓርትነርሺፕ የወጡ ድንጋጌዎች እንደ አግባብነታቸው በእሽሙር ማህበር ላይም ተፈጻሚ ይሆናሉ ብሎ ደንግጎታል ማለት ነው የንግድ ህጉ። እንግዲህ የእሽሙር ማህበርን በተመለከተ ያዘጋጀነው ትምህርታዊ ፕሮግራም ይህን ይመስል ነበር። በቀጣይ ሌላ ፕሮግራም አዘጋጅተን ተመልሰን እስከምንመጣ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይና እዚህ ስክሪኑ ላይም ባስቀመጥናቸው አድራሻዎቻችን በኩል አድርሱን። በደስታ እንቀበላችኋለን ማለት ነው። ሌላው እንግዲህ ይህ ቻናል እንዳዲግ ይህ ቪዲዮም ለብዙዎች ተደራሽ እንዲሆን ቪዲዮውን ላይክ አድርጉት፣ እንዲሁም ለሌሎች እንዲደርስ ሼር አድርጉት። በተረፈ ደግሞ አዳዲስ ተመልካቾች ከሆናችሁ ሰብስክራይብ አድርጉና ይህ ቻናል እንዳዲግ የዚህ ቻናል ቤተሰብ ሆኑ፣ አግዙን። በዚህ ቻናል በጣም ጠቃሚ የሆኑ ነገሮች ኃላፊነት በሚሰማው አቀራረብ እናቀርብላችኋለን። ስለዚህ ከእናንተ የሚጠበቀው ቻናሉ እንዳዲግ ላይክ፣ ሼር፣ ሰብስክራይብ ማድረግ ስለሆነ ይህንን ማድረግ እንዳዘነጉ ማለት እንወዳለን። በተረፈ መልካም ጊዜ ይሆንላችሁ። እናመሰግናለን።